እንዴት ነህ ደረሳችሁ? አዎ በስተቀኝ በኩል ተታጠፉና ራስ ኃይሉ የስፖርት ማዘውተሪያ ማዕከል ስትሏቸው ሁሉም ሰላም እንኳን ደህና መጣችሁ። ትክክለኛ ተጫዋቾች እዚህ ግቢ ውስጥ የሌለ ነገር የለም። ግራውንድ ቴኒስ አለ፣ ዋና፣ ባስኬትቦል አለ፣ ቴብል ቴኒስ አለ። የምትፈልጉትን ነገር እንጫወታለን። በዋናነት ግን ባስኬትቦል ስትጫወቱ ስለሆነ ያገኛችሁ ባስኬትቦሉን እንድትሞክሩ ፈልጋለሁ። ቦታው እንዴት አያችሁት? አሪፍ ነው፣ ደስ ይላል። በቃ ስለዚህ ልብሳችንን ይዛችኋል አይደል? እኔም ይዣለሁ፣ ታለማምዱኝ ያላችሁ። ስለዚህ ልብስ እንቀይርና ወደ ጨዋታችን እንገባለን ማለት ነው። እኔ እንግዲህ ኳሴን ይዤ ነው የወጣሁት። በጣም አድካሚ ነው። አንዴ ሞከርኩኝ ትንሽ ግን ሳትኩት በሚያሳዝን ሁኔታ። ያው መጀመሪያ ጊዜ ነው፣ ለምዳለሁ ብዬ አስባለሁ ከዚህ በኋላ ከነሱ ጋር። ግን እነሱ ምንም አይደክማቸው፣ ትንፋሻቸው በጣም ነው የገረመኝ። በቃ ወዲያው በሁለት ዙር ምናምን ሞከርን፣ እኔ ወጣሁኝ አቃተኝ። ልጆቹ ግን እንደዚህ አይነት ቆንጆ ቦታ ላይ መጫወታቸው በጣም ደስ ብሎኛል። እነሱም ደስ ብሏቸዋል። የሚወጡልኝ አይመስለኝም ዛሬ። እንግዲህ ተፈታኞች ናቸው፣ 12ኛ ክፍሎች ናቸው እንደነገርናችሁ። ስለዚህ ያው ወደ ጥናት መሄድ ስላለባቸው ቶሎ እንዲጨርሱ ለማድረግ እሞክራለሁኝ። ከማዕከላቸው ደግሞ ስኬትቦርድ የሚጫወቱ ልጅ አለ። እስኪ እሱንም ትንሽ እንሞክራለን። እኔም እሞክራለሁ ብዬ አስባለሁኝ። ግን ቆንጆ እየተጫወቱ ነው፣ ደስ ብሎኛል በጣም እንደዚህ አይነት ቦታ ላይ ስለመጡ። እግርሽ እኩል ነው አሁን ተመችቶሻል? ስለዚህ እንደዚህ አትያዥ፣ እንደዚህ ያው እዚሁ እንዳለው ነው ልሩጥ መሮጥ ትችላለህ። እዚሁ እንዳለው ትችላለሽ ግን ከብደኝ ይመስል አንድ ልሞክር። አሁን የተሳሳትሽበትን ዳይሬክሽን ቀይሪው፣ ወደዛ እንሂድብሽ። ስለዚህ እንደዚህ ትክክለኛለህ። ወይኔ አሁን ተስተካክሉ። አንድ ስለዚህ አሁን በጣም ስለወረወርሽ ትንሽ ቀንሽው። ኃይልሽን ትንሽ ቀንሽ፣ ትንሽ። ወይኔ በቃ ቻልኩ። ተራሽ ካሜራ ተርፋል። ካሜራማን አይዞን። አሁን ከከበደሽ ብዙ እዚህ ጋር ትመጪና ወርወር ማድረግ ትቻለሽ። ወደፊት ሞር ፓወር አለል አድርጌ እንደሱ ይሻላል መሰለኝ። ከምቆ እስኪ ልሞክረው። ልክ እንደዚህ ማለት ነው። የሚገርም ከዚህ በፊት ኳሷን ሳያት ቀላል ነበር የምትመስለኝ፣ ግን እንትን አለው ትገት አለ። ከኳስ ይለያል። ላስቀብኝ ዊ አንዴ እንኳን እንዴ መልሶ ነው ሊመ አንተ ግን ምን ያህል ጊዜ ሆነክ? እኔ ምችል እየመሰለኝ አይደለም። ምን ያህል ቆይቻለሁ? አንድ
5-6 ዓመት ነው። 6 ዓመት እየተጫወትክ ነበረ። በጣም ደስ ይላል። ከባስኬትቦል ውጪ ሌሎችስ? ከባስኬትቦል ውጪ መሞክረው ቴብል ቴኒስ እጫወታለሁ። ቴብል ቴኒስ እጫወት ነበረ። እሱን አቋርጫለሁ፣ ግን ትንሽ ጊዜ ያክል ተጫውቻለሁ። ግን ቅርታ ከስምህ ግን ጀምር ሳልታወቅ ናትናኤል እባላለሁ። 12ኛ ክፍል 12ኛ ክፍል። ስለዚህ ዘንድሮ ተፈታኝ ነህ። ፈተናና ዝግጅቱ ምን ይመስላል? ዝግጅቱ አሪፍ ነው። አሪፍ ነው። ትንሽ የተሯሯጠ ነው። አዎ። በእረፍት ጊዜያችሁ ምን እንደምታደርጉት? በእረፍት ጊዜያችን ብዙ ጊዜ ባስኬትቦል እንጫወታለን። አብዛኛውን ጊዜ ባስኬትቦል እንጫወታለን። ስለዚህ ዛሬ እዚህ ስለመጣክ ምን ተሰማህ? ዛሬ በጣም ደስ ብሎኛል። እንደዚህ አይነት ቦታ ብዙ ጊዜ መጥቼ አላውቅም። ደስ ይላል። በፊት ከምጫወትባቸው ቦታዎች ትንሽ ለየት ያለ እስካሁን ካየኋቸው። የት ነው የምትጫወተው ከዚህ በፊት? ከዚህ በፊት ትምህርት ቤትና ፍሬንድሺፕ ነው። እንዴት ነው ጥናትንና ሌሎቹ ነገሮች እያስኬድክ ያለኸው? በዚህ ዓመት ብዙም ወደ ጥናቱ ነው እንጂ በፊት እንደነበረን በፊት በየቀኑ እንጫወት ነበር። ግን አሁን በዚህ ዓመት ትንሽ ወደ ጥናቱ። ኦኬ። ሶሻል ነው ናቹራል ነው መግባት የምትፈልገው? እኔ ናቹራል ነው። የራስህ ምርጫ ነው። አንዳንዴ ምርጫችን ላይ ያው ቤተሰቦች ይገባሉ። ስለዚህ የራስህ ምርጫ ነው። ደስ ይላል በጣም። እንግዲህ ጥሩ ውጤት ታመጣለህ ብለን እንጠብቃለን። ስለዚህ ጨዋታችንን እንቀጥላለን። መልካም። ተገናኝተናል ብዬ ነው። ጨዋታ እንዴት ነው? አሪፍ ነው። አሪፍ ነው። እዚህ ስንመጣ ምን ተሰማክ? እንዴት ነው ቦታው? በጣም ደስ ይላል። መሬቱ ምቹ ነው። ያው ከዚህ በፊት ስንገናኝ አይተሽው ነበር ሜዳው ምናምን የነበረው ሁኔታ በጣም ትንሽ ቢከብድም ያው እኛ ደግሞ ይሄንን የመሰለ ሜዳ ምናምን ስላገኘን በጣም ደስ ብሎናል። ደስ ብሏችኋል? ደስ ይላል። እኔም ደስ እንዲላችሁ እና እንድታዩት ነው እዚህ ይዣችሁ የመጣሁት። እንዴት ነው የባስኬትቦል መቼ ጀመርክ? 4 ዓመት ሆነ ባስኬት ከጀመርኩ። ትምህርት ቤት ውስጥና ከትምህርት ቤት ውጭ ሌላ ጁቬንቱስ ክለብ የሚባል ማሰልጠኛ ቦታ ሰራ ነበር እና ኤቢኤ የሚጫወት ነበር እና ያ እንደዚህ እያለን ያው 4 ዓመት ሞልቶናል። ስለዚህ የመቀጠል ሀሳብ አለክ ወይስ? ያው ኢትዮጵያ ውስጥ ለባስኬት ያለው ቦታ እስከዚህ ነው። ግን ደግሞ ያው ብዙ ወጣቶች ደግሞ አሁን ወደ ባስኬትቦል እየመጡ ኢንቮልቭ ያደርጉኝ ስለሚል አይ ቲንክ የሚስፋፋ ይመስለኛል ኢትዮጵያ ውስጥ። ምንድነው መስፈርቱ? እኔ አሁን እኮ በቃ ከበደችኝ ኳሷን እኮ ክብደቷ ልነግርህ አልችልም። እንደዚህ ቅድም በቃ ሞከርኩኝ ግን አልቻልኩም። ይሄው እየሳክብኝ ነበር። ስለዚህ ምንድነው መስፈርቱ? አሁን እንዳየው ረጅም ነክ ባስኬትቦል ብዙ ጊዜ ረጅም ሰው ስናይ ባስኬትቦል ተጫዋች ሁን ወይም ትመስላለህ ይባላል እና እሱ ነው እንድትገባ ያደረገው ወይስ ፍቅሩ ነው? እኔ እንኳን ባስኬትቦል ለመጫወት ግዴታ ረጅም መሆን አለብሽ ምናምን ብዬ አላምንም። ያው ውስጥ ፓሽኑ አንድ ሰው ካለው ባስኬትቦል ለመጫወት ሁሉም ሰው ባስኬትቦል ፕሌየር መሆን ይችላል። ግን ኦፊሻሊ ደግሞ እንደዚህ ትልልቅ ደረጃ ላይ ለመጫወት ሁኔታዎች ያስገድዱሻል። ረጅም መሆን ዊንግ ስፓን ምናምን ያስፈልጋል። እነዚህ ኦፊሻሊ እንዳትጫወቺ ይይዙሻል እንጂ ማንኛውም ሰው በትምህርት ቤት መሆን ይችላል፣ ውጪ መሆን ይችላል፣ በደንብ መጫወት ይችላል ብዬ አስባለሁ። አሪፍ። እንደው ግን ከውጪ ተጫዋቾች ማንን ታደንቃለህ? ያው አንድ ነገር ስትወደው በዛ ዙሪያ ያሉ ሰዎችን ቼክ ማድረግ ምናምን ይኖራል። እኔ ሜምፊስ የሚጫወት ጃሞራንት የሚባል ተጫዋች ነው የምወደው በጣም። ያው ያረኩት የካይሪ አርቪንግም ቢሆን የምወደው ተጫዋች ግን ጃሞራንት ይባላል። ደስ ይላል በጣም። ስለዚህ አሁን 12ኛ ክፍል ተፈታኝ ነህ። እንዴት ነው ዝግጅት? አሪፍ ነው በጣም። ያው ጎን ለጎን ከጥናት ባሻገር ስፖርትም ያስፈልጋል። ያው እኛ እንዳልኩሽ ጓደኞቼና እኔ ደግሞ የምንወደው ስፖርት ባስኬትቦል ነው። ስለዛ ጎን ለጎን እናስኬደዋለን። አሁን ፈተናም ስለቀረበ ጥሩ ውጤት እንግዲህ እንደምታመጡ ሁላችሁም ተስፋ አደርጋለሁ። በኋላ ደግሞ ከውጤት በኋላ ሁላችሁንም ቼክ አደርጋለሁ። ምንድነው ማጥናት የምትፈልገው አንተ? እኔ ወደፊት ያሰብኩት ኮምፒውተር ሳይንስ ነው። ኮምፒውተር ሳይንስ ከጊዜው ጋር በደንብ የሚሄድ ነው። ይሄዳል። ያይሹ ከሆነ አብዛኛው ነገር ወደ አይቲ የተቀየረ ነው። ብዙ ሌበር ወርክ ምናምን እየጠፋ ስለሆነ ብዙ ነገር አውቶሜት እየተደረገ ስለሆነ ኮምፒውተር ሳይንስ ምናምን አይቲ ዙሪያ ያሉ ሰዎች ተፈላጊ የሆኑ ስለሆነ ወደሱ ደስ ይላል በጣም። እድሉን ልስጥክና እስኪ ለእናንተ ተማሪዎች 12ኛ ክፍሎች ለሌሎችም ለኩዮቹ ማለት የምትፈልገው ነገር ካለ በፈተናም ዙሪያ ሊሆን ይችላል ኤኒቲንግ የፈለግከው። ያው እንደ 12ኛ ክፍል ተማሪ ያው ሁሉም ሰው ማጥናት አለበት። ከዛ ባሻገር ግን አይምሮአችን ቀለል ፈታ ሊያደርግ የሚችል ሁሉም ሰው የራሱ ኢንትረስት አለው። ልክ እኛ ባስኬትቦል ስንጫወት
አይተሽናል በቃ ሁሉም ፈታ ብሎ እየሳቀ ምናምን ነው የሚጫወተው እና ሁሉም ሰው ደግሞ የራሱ ፓሽን አለው ጌም መጫወት ሊሆን ይችላል ፉትቦል መጫወት ሊሆን ይችላል መዋና መዋኘት የሚያስደስተው ሊሆን ይችላል እንደ ጓደኛችን ስኬት መንዳት ምናምን እሱ እየተሽከረከረ ነበር በስኬት እና ሁሉም ሰው የራሱ ፍላጎትና ፓሽን ስላለው የሚፈልገውን ነገር ከትምህርቱ ባሻገር እያካሄደ ላይፉን ማሳመር ይቻላል ማለት ነው ደስ ይላል በጣም ቴንኪው ወደ ጨዋታችን እንቀጥል አመሰግናለሁ እሺ እሺ እንደና እንኳን ደህና መጣክ ኮኒ እስኪ ራስን አስተዋውቅ እኔ ጋር እንተዋወቃለን ስሜ ነው ይባላል እሺ መማር ብስራት ተገበረ እና ባስኬትቦል መጫወት ወደ 12ኛ ክፍል ነህ ጨዋታ እንዴት ነው ከጨዋታ ነው የጠራውክና እንዴት ነው አይ ሙቀል እንትን ኮርቱን ደስ ይላል አይደለም ቦታው እንዴት አየኸው አሪፍ ነው ተመችቶናል ትምህርት ዝግጅት እንዴት ነው ፈተና ዘንድሮ ፈተና ነው ያው ያጠናን ነው ሰሞኑን ከጥናት ነበር እንደም ተጫውተናል ነበር ሰሞኑን ባስኬትቦል መቼ ጀመርክ ያው ባስኬትቦል ሃይ ስኩል ስገባ ነው ሃይ ስኩል ልጅ ያለው ፓስ ነበር የምጫወተውና ሃይ ስኩል ስገባ ትምህርታችን ኮርት ነበርና ብዙ ሃይ ስኩል ተማሪዎች ባስኬትቦል ስለሚጫወቱ ፊልም ላይ ስለምናይ ነው ጀመርን በቃ ዘቀጠለ እንደውም ፊልም ውስጥ የምናየው እንደዚህ ነው አይደለ አይ ፊልም ላይ ባለው ያለው በተለይ የውጭ ፊልሞች ስኩል ላይ ፊልሞች እነሱን ይመስላል ደስ ይላል በጣም ስለዚህ ማንን እያየክ ነው ያደካው የምትወደው ሰው አለ ወይ ባስኬትቦል ሚጫወት ማንን ኮቢ ብራያንት የሚባል ተጫዋች አለ የኤንቢኤ ተጫዋች ነው ዲከስ አሁን አርፏል በአይሮፕላን አደጋ በሄሊኮፕተር አደጋ አስታውሳለሁ ይሳድነቅ ነበር ሜንታሊቲ መቼኝ ነበር የሆነ ኮርት ውስጥ ሲገባ በቃ በራሱ ያለው ተማመን ደስ ይላል ምንድነው ለማጥናት ያሰብከው ቀጣይ ሶፍትዌር ኢንጂነሪንግ ደስ ይላል በጣም ስለዚህ ናቹራል ተማሪ ነው ናቹራል ተማሪ ዝግጅት እንዴት ነው የፈተና አንድ ወር ምናምን ይቀራችሁ በቅርብ ነው አንድ ወር ነው ይቀራል እንደውም ጥናት ጨርሻለሁ ጥያቄ እየሰራችሁ ነው አሪፍ ስለዚህ ለ12ኛ ክፍሎች ሊሆን ይችላል ባስኬትቦል ለመጫወት ለሚወዱ ሰዎች ሊሆን ይችላል ልትፈልገው መልእክት አስተላልፍ እስኪ አለመጨነቅ ማስፈራታችን ማለት አለመፍራታችን ያ መፍራት አጥንተን ራሱ ከፈራን ይከብዳል እንትና ዋናው ኮንፊደንስ በራስ መተማመን እንትን አለው ያስባል እንኳን እዚህ ያመጣችሁ ደስ ብሎኛል እዚህ ስለመጣችሁ እኔ ሰፈር ውስጥ ተጫውቶ ስላገኘኋችሁ ነበር እዚህ ይዛችሁ የመጣሁት ሌላ ጊዜ ደግሞ ከፈተና በኋላ ጥሩ ውጤት አምጥታችሁ እንገናኛለን ብዬ አስባለሁ ከዛም እየተደዋወልን እዚህ መጫወት ትችላላችሁ እኔ ሁሉን አመቻቻለሁ በጣም አመሰግናለሁ ስለዚህ ወደ ጨዋታክ አያዝክ እንዴት ናችሁ? ደህና በቃ በሳቅ ያስባችሁ ማለት እሺ እንታወቅ እሺ ስሜ ብሩክ ይባላል ብሩክ እሺ አንተ እኔ አቢዳር ይባላል አቢዳር እሺ አቤል ያልከኝ መሰል እንዴት ነው ጨዋታ አሪፍ ነው ገራሚ አይደክምስ አይደል ላሳርፋችሁ ብዬ እኮ ነው ሳያቸው ምንም ሊለቋችሁ አልቻል ፍቅሩ ነው ቦታው እንዴት አያችሁት ቦታው በጣም ደስ ይላል ኢንዶርም ስለሆነ ያው ደሮ የምንጫወትበት ትምህርት ቤት ምናምን ፀሐይም ስላለ አውትዶር ኮርት ነው እዚህ እንደውም ደስ ብሎሽ ትጫወቻለሽ ድሮ ስትል መቼ ነው የጀመርከው ባስኬት የጀመርኩት 8ኛ ክፍል አካባቢ ነው እኔ 10 እያለሁ ነው የጀመርኩት እንዴት ነው ግን የጀመራችሁ ተማሪዎች ላይ ሙድ ለመያዝ ቀልድ ለመያዝ ዝም ብዬ የውጪ በዛው እደቱት በቃ ገባ እኔ ትንሽ የጀመርኩት ከነ ዮሴፍ ጋር ነበር እዛ ጋር ላይክ ሁለት ልጆች አሉ ፓርማሪክ ትችላላችሁ የእንትን ጥቁር ልብስ ያደርገውና ነጭ ልብስ ያደርገው እነሱ ይችሉ ነበር የዛን ጊዜ እኔ ትምህርት ቤት ስገባ ከዛ ትምህርት ቤት ቀየሬ ስለገባው እዛ ስገባ አለማመዱ 6ኛ ክፍል ምናምን በደንብ መለማመድ ጀመረ ከዛ 8ኛ ክፍል አብረን መጫወት ጀመረ የማን አድራቂ ናችሁ የባስኬትቦል ተመሳሳይ ነው እንዴ ያንቺ እንዳትልኝ እኔ አመሰግናለሁ ነው ያንቺ እንዳትልኝ የኔ ያለ እኔ እንደም ደግሞ ይልብራ ቀጥሎ ካንቺ ያምራል ቀጥሎ ዳንቺ ከምን ቀጥሎ ዳንቺ ይመጣል አመሰግናለሁ በጣም ምን እሺ ጨዋታውንና የትምህርት ዝግጅት እንዴት ነው የምታስኬዱት ያው አሁን ሲኒየሮች ስለሆነ ላይክ አብሮ ለማካሄድ ትንሽ ከባድ ነው እንትን ይፈልጋል ፈተናው ላይ ትኩረት ማድረግ ያስፈልጋል ግን አንዳንድ ጊዜም ላይክ ከፈተናው ትንሽ ብሬክ ወስደሽ ከጥናቱ ትንሽ አይምሮሽ ሪፍሬሽ ለማድረግ
ባስኬት መጫወት እኔ አሪፍ ነው ብዬ ለሁሉም ሪኮመንድ አደርጋለሁ። ማለት ያው ዝግጅት ያስፈልጋል ግዴታ፣ ግን ያው ጭንቅላት ለማፍታታት ስትይ አልፎ አልፎ ትጮቻለሽ። እንደዚህ ይዘሽ በደንብ ሳይሆን አሁን 12 ስለሆነ ይቀንሳል ትንሽ እንደ ድሮ ነው፣ ግን ዘና ለማለት ጭንቅላታችን ለማፍታታት እንጮታለን። ደስ ይላል በጣም። ለእናንተ መልካም እድል፣ ቆንጆ ውጤት እንደምታመጡ ገምታለሁ። ሄኖክ ስንታወቅ ጎበዝ ተማሪዎች እንደሆናችሁ ሁላችሁንም ነግሮኛል። ለዛም ነው እዚህ ያመጣችሁ። መልካም ጊዜ ይሁንላችሁ። Thank you. ቆይ ክብደት ችግር የለውም ማንኛውም ሰው ሆኖ ይችላል። ኦኬ እንደዚህ አይ ትንሽ ቆይ ወይ ፈራው ይበቃኝ ጭራሽ ሰዓት ለምጂ ነው ወደ ዋና የገባሽ በለኝ። አይ ይሄ ነገር የሚከብደኝ ይመስለኛል። በነገር ላይ ሰው ላይ ቀላል የመሰለህ ነገር ከባድ ነው። እንግዲህ እኔ ሞክሬ ነበረ ግን ፈራሁት እንዳልወድቅ። እስኪ ስላንተ ላውራህና በኋላ ላይ ተለማምደኛለህ። በ11 አመት እንዴት ነው የጀመርከው? ቤተሰብ ገዝቶልክ ነው ወይስ ፍቅሩ ነበረክ? በፊትም ነበር ከዛ ቤተሰብ ሲገዛልኝ። የሚገርም እኔም ልጆችን አሁን በቃ ታዳጊዎች ገና 12 ምናምን ያሉ ልጆችን ሳይ ይገርመኛል። ስለዚህ አንተም እንደዛ ነው ያደግከው ማለት ነው የለመድከው። እስኪ የት ነው የምትነዳው? የት አካባቢ? ብዙ ጊዜ አስፋልት ላይ ወይ ደግሞ ሳር ቤት። ኦኬ አስፋልት ላይ ግን ሞት ተጋላጭ ነህ ለአደጋ አይደለ? ሰው ምን አይነት ቦታዎች ላይ ነው ቆንጆ ብለህ ታስባለህ ለመጫወቻ? ፓርኮች ውስጥ ስኬት ፓርኮች እዛ የመግባት እድሉ አለ ወይስ? አለ። አሪፍ። ምን ያህል ጊዜ ነው የሚፈጁ ለመለማመድ? እኔ አሁን ብዙ ጊዜ የሚወስድብኝ እየመሰለኝ ነው። ደፈርና ጎበዝ ከሆንሽ በሁለት ቀን በሶስት ቀን ይለመዳል። በሶስት ቀን ይለመዳል? እውነት? እኔ እንጃ አልመሰለኝም፣ ፈርቻለሁኝ። ስለ ስኬት እስኪ ማለት የምትፈልገው ነገር ካለ? በፕሮፌሽናል ደረጃ የሚጫወቱ ሰዎች አሉ ወይስ በኢንተረስት ብቻ ነው? እኔ በኢንተረስት ነው ትልቅ ወደፊት የመቀጠል ሀሳብ አለ? እድሜ ገደብ የለውም? እድሜ ገደብ የለውም። ኪሎስ? እኔ ከብጃት ነው መሰለኝ። ማንኛውም ሰው ሆኖ ይችላል። ደስ ይላል። እስኪ ስለ ትምህርት እናውራ። ምን ትምህርት ነው ሞር ኢንተረስትድ የሚያደርግህ? ማትስ። ስለዚህ ናቹራል ተማሪ ነህ ማለት ነው። ስለዚህ በማትሱ እንግዲህ ወደፊት ጥሩ ቦታ እንጠብቃለን። እናንተ የሚበቃችሁ አልመሰለኝም። በመጨረሻ ላስደምማችሁ ነበረ፣ ምንም አልተሳካልኝም። እንዴት ነበረ ቆይታ? እንዴ አየኋችሁ፣ ጠበኩኝ፣ ምንም በቃ የማቋረጥ ነገር አላየሁም። ተመችቷችኋል መሰለኛ። ዳኒ ስኬቱንም ባስኬቱንም እያስኬደው ነው። የትኛው ነው የሚያምሩበት ሞር? አሪፍ ነው። ቴንክ በጣም ደስ ብሎኛል። ቆንጆ ጊዜ ነው ያሳለፍኩት በእናንተ ሰበብ። እኔም ባስኬትቦል እንደዚህ ማየት ወይ ፊልም ላይ ሳይ ነው እንጂ ሞክሬው አላውቅምና ደስ ብሎኛል። አሪፍ ኤክስፒሪየንስ ነው ለኔ፣ ለእናንተም እንደሆነ ተስፋ አደርጋለሁ። ቦታውን ወዳችሁታል እንደነገራችሁኝ። እንግዲህ ከፈተና በኋላ ደግሞ ቆንጆ ውጤት አምጥታችሁ ሁላችሁም እንደምንገናኝ ተስፋ አደርጋለሁ። መልካም እድል። እዚህ ስለመጣችሁ በጣም ነው ደስ ያለኝ። እውነት ቴንክ ዩ በጣም